ከባህልና ስፖርት ሴክተር አንፃር ከእይታ ለውጥ ከእሳቤ ጀምሮ በመሰረታዊነት ለሴክተሩ የነበረው መልካታ የተቀየረበት በተለይ ከለውጡ በፊት ስፖርት ልማት እንደ ቅንጦት ነው ስፖርት መታየው ስፖርት ላይ ማልማት ኢንቨስት ማድረግ ብዙም የመንግስት ትኩረት ያላገኘበት ወቅት ነበር በአሁኑ ሰዓት የተለየ ትኩረት ተሰጥቶ ትላልቅ ዓለም አቀፍ ደረጃ ያሟሉ ስቴዲየሞች ግንባታ እየተደረገ ነው አዲስ አበባ እንኳን ብንወስ በብዙ ቢሊዮን ብር ነው ስራው በልዩ ክትትል እየተደረገ ያለው አሁን አጠቃላይ አፈጻጸሙ ወደ 82% ላይ ደርሷል የአዲስ አበባ ስቴዲየም ለማጠናቀቅ የሚቀረን የጣሪያ ስራ ነው እሱም በቻይና ሀገር ምርት ተጀምሯል መጥቶ እሱን መግጠም ነውና ከሱ ጋር የሚያያዙ ስራዎች ናቸው የሚቀሩት ከዛ ባለፈ አዲስ አበባ ስቴዲየም ነባሩ ስቴዲየም እድሳት አድርገናል የከፍ ያለ ደረጃ ያሟላ ለማቀፍ ስታንዳርድ ያሟላ ትራክ በመስራታችን ነው ተጨባጭ ውድድሮችም ወደኛ እየመጡ ያሉት አቃቂ ቃሊቲ ስቴዲየምም በጥሩ ፍጥነት እየሄደ ነው ወደ 91% ደርሷል ባህር ዳር ስቴዲየምም ወደ 90% በላይ ነው የድሬዳዋም ወደ 99% ደርሷል አጠቃላይ በትላልቅ ከተሞች ደረጃቸውን ያሟሉ የዓለም አቀፍ ስታንዳርድ ያሟሉ ስቴዲየሞች አዳዲስ ግንባታም ጥጋናም ስታንዳርድ ለማስጠበቅ ጥጋናም እድሳትም እየተደረጉ ያሉ አሉ አዳዲስም እየተገነቡ አሉ ስለዚህ እነዚህ ትላልቅ ስቴዲየሞች መንግስት ስራዬ ነው ብሎ ብቁ ንቁና አምራች ዜጋ ለመፍጠር ስፖርት ወሳኝ መሳሪያ መሆኑን መንግስታችን በእሳቤ ለውጥ በሰጠው ልዩ ትኩረት ብዙ ሀብት በመመደብ ትላልቅና ዓለም አቀፍ ደረጃ ያሟሉ ስቴዲየሞች እየተገነቡ ይገኛል ያ ደግሞ ግንባታው እንኳን ሳይጠናቀቅ ትላልቅ ዓለም አቀፍ ስፖርታዊ ኩነቶች ወደ ኢትዮጵያ እንዲመጡ ሆኗል ሁላችሁም እንደምታውቁት ኢትዮጵያ በአትሌቲክስ ስፖርት በጣም ባለፉት 65 አመታት ኢትዮጵያ ላይ ስፖርታዊ ውድድሮች አልተደረገም በአትሌቲክስ ለመጀመሪያ ጊዜ ነው በዚህ ወር ውስጥ የዓለም አትሌቲክስ የአንድ ቀን ውድድር ያደረግንበት በጣም ድንቅ ትይንቶች የታዩበት ያን ውድድሩን ካየ በኋላ ነው የዓለም አትሌቲክስ ውድድር ክፍል ኃላፊ ስለነበረ አሁን ካደረግነው ውድድር አንድ ከን ከፍ ያለ የጎልድ ደረጃ የወርቅ ደረጃ ያለው ውድድር 2027 ወደ ኢትዮጵያ ያመጣበት ከዛ ባለፈ አሁን በዚህ ወር ሚያዝያ 25 ምናደርገው የዓለም የቢስክሌት ውድድር አለ እሱም ትላልቅ አገር ያሉ ፕሮፌሽናል የሆኑ ስፖርተኞች የሚወዳደሩበት 2026 የአፍሪካ ባህል ስፖርት ፌስቲቫል ኢትዮጵያ ላይ እናስተናግዳለን 2027ም ሌሎች አትሌቲክስም ሌሎች ስፖርት አይነቶችም የተለያዩ አገራት ብናስተናግድ የሚል ጥያቄ ያቀረቡ ነው ያሉት ይሄ ከንግግር ያለፈ የምንሰራው ስራ ስፖርት ልማት ላይ ኢንቨስት ምናደርጋቸው ስራዎች ጥራትን ስታንዳርድን የጠበቀ ግንባታ በማድረጋችን ለስፖርት ልማታችን የሰጠነው የእይታ ለውጥ በማምጣታችን ኢትዮጵያ ከዚህ በፊት አድርጋ ማታቃቸው ስፖርታዊ ኩነቶች ወደ ኢትዮጵያ እየመጡ ነው ይሄ የሚታይ የሚጨበጥ ውጤት ነው ስፖርት ከውድድር ባለፈ ደግሞ ገጽታችን ምን ገነባበት ያለንን ነገር ለዓለም ምንሸጥበት ስለሆነ ትላልቅ ስፖርታዊ መሰረተ ልማት ግንባታ ላይ ጥራትና ደረጃ የጠበቁ ግንባታ ማድረግ መሰረታዊ የእይታ ለውጥ የመጣበትና ተጨባጭ ውጤቶች የታዩበት መስክ ነው ከትላልቅ ስፖርት ሜዳዎች በተጨማሪ ትናንሽ ስፖርት ማዘውተሪያ ስፍራዎች ደግሞ ከታች ጀምሮ ተተኪ ስፖርተኞችን ለማፍራት ከታች ከህፃንነት ጀምሮ መለማመድ አለባቸው ፋሽኑ ሊኖራቸው ፍላጎቱ ሊኖራቸው ይገባል ይሄን ለማድረግ ደግሞ ስራዬ ነው ተብሎ ስፖርት ሜዳዎች ተገንብተዋል ባለፉት 8 አመታት ብቻ እንኳን ወስደን ብናይ 17636 አነስተኛና መካከለኛ ስፖርት ማዘውተሪያ ስፍራዎች በመላ ሀገሪቱ ተገንብተዋል ይሄ መንግስታችን ለስፖርት ልማት የሰጠው ትኩረትና የእይታ ለውጥ ያመጣው ተጨባጭ ውጤት ነው ከኪነ ጥበብም ጋር ብንሄድ ከጥበብ ባለሙያዎች ጋር ከፍተኛ የሆነ መቀራረብና በጋራ መስራት የተጀመረበት አምፒ ቲያትር ቤቶች የባህል ማዕከላት ሲኒማ ቤቶች የተገነቡበት ወቅት ነው ከባህል ልማትም ጋር ብንወስድ
በዚህ አመት በ9 ወር ብቻ 53 የህዝብና የአደባባይ የብሔር ብሔረሰቦች የዘመን መለወጫ በዓላት የሃይማኖታዊ በዓላትን ጨምሮ 53 የህዝብ ክብረ በዓላት በአደባባይ የተከበሩበት 43 ሚሊዮን ህዝብ በተለያዩ አካባቢዎች እንደ አገር የህዝብ ክብረ በዓላትን ያከበሩበት ለየት የሚያደርገው ምንድነው ደግሞ የህዝብ ክብረ በዓላት የህዝቦችን እርስ በርስ ትስስርና ትብብርን በሚያጠናክር አብሮነትን ወንድማማችነትን በሚያጠናክር መንገድ የተከበረበት የአንድ ብሔር ዘመን መለወጫ ሲከበር ሌሎች ብሔረሰቦችና ህዝቦች አብሮ በዓሉ ላይ የሚታደሙበት ስጦታ ይዞ የሚሰጡበትና ይሄ መገንባት ለምንፈልገው ለህብረ ብሔራዊት ኢትዮጵያን አንድነቷ የተጠበቀ ጠንካራ ኢትዮጵያን ለመፍጠር ከንግግር በላይ ያለፈ በቁጥር መለካት ማትችው ግን ከሰዎች እሴት ግንባታ ጋር የሚያያዙ አብሮነትን አንድነትን የሚያጠናክሩ በጣም የሚጨበጡ ስራዎች ተሰርቷል። አሁን ደግሞ በግምገማችን የተቀመጠው አቅጣጫ እስካሁን ያመጣናቸው ውጤቶች በጣም የተሳኩ ናቸው። በቀሪ 3 ወራት ደግሞ የተለየ ትኩረት ሰጥተን በተለይ እኛ እንደ ባህልና ስፖርት ትላልቅ ኩነቶችን ስፖርታዊ ኩነቶችን ካልቸራል ፌስቲቫሎችን በቀሪ 3 ወራት ላይ በልዩ ትኩረት ሰጥተን እንድናደርግ እኛም በእቅዳችን ያመላከት ነው። ስለሆነ የተለያዩ የውጭም የውስጥም እንግዶቹን እያመጣን የተለያዩ የተሰሩ መሰረተ ልማቶችን ምናሳይበት እና ስፖርታዊ ኩነቶችንም በአገር ውስጥ ማድረጋችን ህፃናትና ታዳጊዎች ትላልቅ ስፖርተኞቹን ሲያዩ ህልም አድሮ ወደዛ አይነት ደረጃ እንዲደርሱም ጭምር የሚያደርግ ከገጽታ ግንባታ ባሻገር የሚያስገኘው ጥቅም ያለው ስለሆነ ቀሪ ወራት ደግሞ ለየት ያለ እቅድ አቅደን በልዩ ሁኔታ አሁን ካመጣ ነው በላይ ስኬት ለማምጣት ተግተን የምንሰራ ይሆናል።